ፍሬው ምን አለ? ሚስት የህይወት አጋር እንጂ የመንገድ ተጓዥ አይደለችም። በትክክል ሚስት ለህይወትክ ሁሉን ነገር ለማስያዣ መስመር ናት። ለሁሉ ነገር መንገድህ ናት። ለህይወትክ ለመጎንበስክ ለማቅናትክ ለመማርክ ለመኖርክ ለሁሉ ነገር ሚስት ሚስጥር ናት። ሚስት አካል ናት። ሚስት ሁሉ ነገር ናት እንጂ መንገደኛ አይደለችም። ዝም ብላ የምትሄድ የምትመጣ ሂጂ የምትላት ነውጪ ነግቢ የምትላት ሚስት አይደለችም። ፍሬው እኮ አንዳንዴ አይናገር ሲናገር ደግሞ ዋው ነው ንግግሮቹ። ብዙ ጊዜ ስፔሻሊ በፖስት የሚያስቀምጣቸው ፕሮፋይሎች ላይ የሚያደርጋቸው ጽሁፎች ምናምን በጣም ነው የሚመቹኝና አንብቤያቸው ይዛቸዋለሁኝ ማለት ነው። ቤቱን ሰብስክራይብ ላይክ ሼር ያደረጋችሁ ፕሊስ አበረታቱኝ። በተቻላችሁ መጠን ለብዙዎች ሼር አድርጉልኝና ሀሳብ አስተያየታችሁን ኮሜንት መስጫ ሳጥን ላይ አስቀምጡልኝ። በጣም አመሰግናለሁኝ። ቪዲዮውን በደንብ ተከታተሉልኝ እሺ። ያቺ ጉማሬ ሲላት ጭራዋን ቆልታ መታ አፏን ከፍታ የወር ደሞዝ ይዛ ትሄዳለች። ይሄ ጉምዝ መጥቶ አፉን ከፍቶ በአንድ የወር ደሞዝ ዘግቶ ይሄዳል። ወንድሙ የአብርሃም ወንድም ምን አይነት ስራ ሰርቶ አብርሃም ተሳስተሃል እንደሚባል አብርሃም እያደረክ ያለከው ስህተት ነው። ጥፋት መንገድ ላይ ነው ያለኸው። ከጥፋትክ ተመለስ። ሩታና ፍቅር ደግ አደረጉ። ጥሩ ስራ ነበር የሰሩት። አንተ ሊፈትኑክ አንተ ሊያስተምሩክ ራስን ቆም ብለክ እንድታይ ከማን ጋር ህይወት መቀጠል እንዳለብህ ኑሮን ከማን ጋር መምራት እንዳለብህ ወደ ራስ ተመለሰ ራስን እንድታይ ያደረክ ያለው ነገር ስህተት መንገድ ላይ መሆኑን ስለነገሩክ እነሱ ትክክል ናቸው ማለት ሲገባቸው በግራ በቀኝ ዳኒ ሲጀመር ከሄርሜላ በኩል የሆነ የተከፈለው ነገር አለ በእርግጠኝነት። እኔ እንደውም ትላንትና እነ ፍቅር ድራማ መሆኑን ሲነግሩን ዳኒም እጁ ይኖርበት እንዴ ብዬ ነበር። በድራማው ስለተንኮል አንደኛ ስለሆነ መርዝ ሚረጭ ስለሆነ ዳኒ ራሱ ማለት ነው። እኔ ዳኒ ያቺ ጉማሬ ጉምዝ መታ አፏን ከፍታ ይሄ ቀንዷን አቁማ በግራ በቀኝ አፏን አሹላ የምትፈልገውን አስመልሳ ትሄዳለች። ይሄ ደግሞ በዚህ መጥቶ መቼም ሆነ መቼም እናንተ ሩታ ላይ ልደርሱባት አትችሉም። በምንም በአስተሳሰብ በሰው አያያዝ በሁሉ ነገር ልደርሱባት አትችሉም። ለዛ ነው እየተንቦገቦጋችሁ ያላችሁት። እሷ የሴት ወንድ ሆኜ ብላ ስትል ቤቷ ውስጥ የሄዱትን ሴት ጎረምሶች ማባረር ትችሉ ነበር። ወንድ ብትሆኑ የወንድ አቃም ቢኖራችሁ ነገ አጎትነን ነገ ተዛምደናል ብላችሁ ብታስቡ ቤቷ የሄዱትን ሊደበድቧትም ይው ሊደፍሯት የሄዱትን የወንድ አልጮች ማስቆም ትችሉ ነበር። ሄዳችሁ መናገር ትችሉ ነበር። አፌላችሁማ ሩታ በምትናገረው ሩታ የምታደርገው ብቻ ወይ ሩታን ጠርታችሁ ወይ ሩታ በሌለችባት ስሟን አንስታችሁ ቪዲዮ ካልሰራችሁ አይሆንላችሁ። ሩታ ነች የናንተ ቀለባችሁ። ሩታ ነች የናንተ ምግባችሁ። ሩታን ካልተናገራችሁ ሰው አይመጣላችሁም። ሩታም አሁንማ ከሁሉም ውስጥ እይታ ቀንሷል። ሄርሜላን ጋር እንኳን የሩታ ወዳጆች ነበሩ እንትናን የሚያሳድጉላት ወጡ። ለዛ ነው አዲስ ዩቲዩብ ቻናል ከፍቶ የሰጣት እይታ እንዲኖርበት። እስኪ የሄርሜላን ወዳጆች ለብቻቸው እና ያለን ብለው ነው የከፈቱላት። ይክፈትላት። አንድ ቪዲዮ ያመጣል የሆነች ሴትን አምጥቶ ገበያ ላይ ያውላታል። በዛይ ሴት ዩቲዩብ ሰብስክራይብ ይከፍትላትና 100,000 ያገባል። ያንን 100,000 ይሸቀለውና አዲስ ዩቲዩብ ቻናል ደግሞ በዛይ ሴት ካዋጣችሁ ይቀጥላል። ሌላ አዲስ ዩቲዩብ ቻናል ይከፍትና ይሸቀልባታል። ከዛ ደግሞ ሌላ የዩቲዩብ ቻናል እንትን ይላል። እንደዚህ ያሳደገ ሴቶቹን ገበያ ላይ አውሎ ሴቶቹን አሰድቦ አስረግጦ ለነገሩ ይበላቸው። ደጋረገ ሲጀመር ሄርሜላ ፈልጋው ነው የምትረገጠው። ብዙዎች ዛሬኛ ጋር እንኳን መተው የሄርሜላ ወዳጆች ራሷ ከዚህ በኋላ አብርሃም ጋር ብትመለስ ሴት አይደለችም እያሏት ነው። ከሴትነቷ የወረደች ውሻ ናት እያሏት ነው። አዎ
ከሴትነት በታች ነው የሴትነት ሰባዊነት የማይሰማሽ ክብር የሚባል የማይገባሽ ክብር የሚባል ማታቂነሽ እሱ አስመስሎ መጥቶ ይቅርታ ብሎ ቢልሽ እሺ ብለሽ ይቅርታውን ተቀበለሽ ዛሬ ትተይዋለሽ ሆዴ አልጨከንም ሆዴ እምቢ ያለኝ ብለሽ ነገረቱን ሁሉ ሳብሰለሰለው እንቅልፍ አጣው ጨራሽ ምናምን ብለሽ እሺ ብለሽ ትይጃለሽ ሽንታም ስለሆንሽ ማለት ነው ፈሪ ስለሆንሽ ሌላ ወንድ አንዴ ተነካክቻለሁ አንዴ ተጀማምሬያለሁ ብለሽ ከሱ ጋር ተለጠፊያለሽ ስለምናቀሽ ማለት ነው ይሄ ለሃጫም ዳኒ እኛ ወንድ አይደለንም ወይ ብሎ ራሱን እንኳን ኮንድ ሂሳብ ውስጥ እንኳን አላስገባው እንዴት ባንድ ወንድ እንዴት እንዲታረጉታላችሁ እንደ ዳኒ እባብ አለ ከመጀመሪያ እስካሁን ድረስ እኮ ዳኒ ነው የሩታን ህይወት ሲያመሰቃቀልም የነበረው ዳኒና ሜሮን ነበሩ ለሩታ ትዳር መፍረስ ጠቅላላችሁ ተጠያቂዎች ናችሁ ጠቅላላችሁ መርዛችሁን ስትረጩ ነበር ያኔ መርዛችሁን አንተኮ ማለት የሩታን ትዳር እኔ የሩታም አንዳንዴ ሰው ሚላትን ማትሰማ አስመሳይ ነገር ናት እንደሚባለው ሄዳ አቅፍ ያንንም መቀፍ የጋጡሽ ከጀርባ የጋጡሽ ፍለፊትሽ መተው እስከሚበሉሽ ድረስ ነው የምትጠብቂው ፍለፊትሽ መተው ከጀርባሽ እኮ የለሽም አልቀሻል ጀርባሽን በልተው ቢመቻቸው ቀብረውሽ የራሳቸውን ሆድ የሚያሰፉ ናቸው ከቤተሰቦቹ ጀምሮ ማለት ነው እስከ ዙሪያሽ ካሉ ጓደኞቹ የአብርሃም ወዳጆች ናቸው እንዳለ አንቺን ከቦሽ ያሉት የአብርሃም አስመሳዮች ናቸው እንዳለ አንቺን ከቦሽ ያሉት በአብርሃም በኩል ያወቅሻቸው ማለት ነው እሱ አፉ ሞልቶ ወጥቶ እኮ ተናግሯል ፍቅርንም ሩታንም ሄርሜላንም በእኔ የታወቁት ምን አንተ ምን ሰነነበርክ ነው ባንተ የታወቁት ሽንታ ማንተ እድሜ እንትና ላንተ እንደዚህ አውርታለች በእኔ ነው ያሳወቅኳቸው ብላ ትኮፍሳለች አንተ ግን መሞቻቱን ስላቀረብክ ነው በእኔ ነው ሰው የሆኑት በእኔ ነው የተቀየሩት በእኔ ነው የታወቁት በእኔ ነው የታወቁት በል ልትልምም አትችልም አው ሩታን ያኔ ስትመጣ የማይተዋወቁት እህነትና ሩታን ጎረቤቴ ናት ከሃጂ ዋሾች ያንተ ፋሚሊዎች ከሃጂዎች ዋሾች ክህደት ቀለባችሁ ውሸት ቀለባችሁ ውሸት ብርድ ልብሳችሁ ሙሉ ቤተሰብክ ምን አይነት እምነት እንደምትከተሉ ባላቀም ኤፍሬምን ገንጥሉና አውጡት አባትክም ያንተ ጭምር ውሸታም እንዲ ያለ ውሸቱን ምላሱ ላይ የሞላ እውነት እሱ ትክክለኛ ሰው ቢሆን ነው ይሄው ሴቷ እህቱ ቀጥላበታለች ለምን አይገባም ገንዘብ ከግራ ከቀኝ ይገባለታል ህሊና ቢኖሮ ተዋልዳችኋል ብሎ አንተ ላይ ግግም ይልብ ነበር ግን አንተም ከሱ ይባስክ ባዶ ጭንቅላት ስለሆነ ያለክ ምን አገባኝ ብለክ ተተከወተሃል ይሄ ባዶ ጭንቅላትነትን ነው እንትን የሚለው አለማሰብ ራስ ወዳድ ሴትን እዛ ያስረገጠ ሴትን እዛ ያሰደበ ሴትን እዛ ያስለቀሰ የሚመጣ ገንዘብ ባፍንጫ ይውጣ ምናልባት ለዛሬ ሆድ ሆኖልኝ ይሆናል ነገ ግን ችጋር ነው የሚጠራብኝ ነገ ግን ራቁቴን ነው የሚያስቀረኝ ለነገ የሚባል ነገር የላችሁም ለነገ የሚባል ለልጆቻችን ምንድነው የምናስቀምጠው ምን ይሉናል የሚሉትን የላችሁም ምክንያቱም ዛሬ በልቼ ልሙት ዛሬ ጠጥቼ ልሙት ዛሬ አይቼ ልሙት ናችሁ ዛሬ ተደስቼ ልሙት ናችሁ ምናልባት የጊዜያዊ ደስታችሁ ሊሆን ይችላል የሚያስደስታችሁ ነገ ተነጎዲያ ግን ታነቧታላችሁ ደረቱን ውጥራ ያቺ ማውን ትመጣለች ነገ አፏን መታ ትከፍታለች እንደው በሩታ አፋችሁን መከፍቱትን ሩታ ላይ አፋችሁን መከፍቱትን አይውሽ ይሄ ወንድማችሁ ትንሹ ወንድማችሁ ተሽሎ የሰው ጭንቅላት ስላለው አመለካከቱ አሳሰቡ ትክክል ስለሆነ ቀጥተኛ መንገድ ስለሆነ የሚሄደው ትክክል ናት ደጋ አደረገችው እንዲታይ አይኑን ከፈተችለት ለሴቶቹ አይኑን ከፈተችለት ብላለች ብሏል እውነቱን ነው እነዚህ ግን ድፍኖች ታቃላችሁ ድፍን ጭንቅላት በድኖች ናቸው በቁም የሚመላለሱ ሬሳዎች ናቸው ኤፍሬም ማይሚን ይቅርታ ዳኒ ይሄ ዴቭ የሚባለው ቡዜ የምትባለው ደሞ ሶስቱም ሁለቱ ለፊደል ዴቭ ዳኒ ቡዜ ሶስቱም ሶስት ፊደል የሰይጣን መልእክተኞች ናችሁ እናንተ ወይ ለራሳችሁ አትሆኑ ወይ ለሰው አትሆኑ ወይ የራሳችሁን ህይወት ደስተኛ አርጋችሁ አትኖሩ ወይ የሰው ህይወት ደስተኛ አርጋችሁ አታኖሩ ምን ነው ትላንትና እንትን ስትላት አልነበርን ጋሽዬም ቤተሰብ እንዴት ዝም አላችሁ እስካሁን ይበቃል ካሁን በኋላ ግን ሰላም አውርዱና አብረው ይኖሩ አሉኝ ብለሃል ነበር እንዴ አንተ አቃጣሪ ድስታፍ ታዲያ ዛሬ ምን ነው
ከሄርሚ አንተም ፈልገሃል እንዴ ከሄርሚ ጨዋ እንደ ሄርሚ ጀግና ሴት የለም ለናንተ በቤታችሁ እኮ እንደ ሄርሚ አይነት ጀግና ሴት ስለሌለ እኮ ነው ሄርሚን ጀግና ያደረጋችኋል እንደ ሄርሚ አይነት ሴት እኮ ባለጌ ሴት ያለበት ቤት እኮ ነው ሌላውን ባለጌ ሴት የሚቀበለው የሩታ እህቶች እንኳን ይሻላሉ ጸጥ ብለው ሳይለንት ሆነው ሰው አጣ አይደለም ምን አገባኝ እነሱ ይረገጡ ብላ ነው ቤተሰቦቿን ጸጥ ያስባለችው እሷ ተረግጣ ለቤተሰቦቿ መኖር ማለት ሩታ ናት እንደናንተ ግን እየወጣችሁ አፋችሁን እየከፈታችሁ ቤተሰቦቻችሁን የምታሰድቡ ቤተሰብ አልባዎች የጎዳና ተዳዳሪ እንኳን የናንተን ያህል አስተሳሰብ የለውም እናንተ ጎዳና ጭንቅላት ነው ያላችሁ ጎዳና ጭንቅላት ከጃኒ ጋር አይተናል በቀደመት ህፃናቶችን እንዴት ስታለብስ እንዴት ስታበላ እንደዛ አይነት እንኳን ስራ ይዛችሁልን ዩቲዩብ ላይ መምጣት ትችሉ ነበር እናንተ ግን ዝሙተኞች በዝሙት ነው ተጋብታችሁ በዝሙት የተዋለዳችሁት ለዛ ነው ዝሙት ካልሆነ በስተቀር ስራ ማይሄድላችሁ የልጅህ እናት ተደፍታ ስትንበረከክ መስሚያ ጥጥህ የሆነ ልጅህ ያላሳየች ሴት ጋር ሄደ ትንበረከካለ የልጅህ አምላክ ነገ ይጥልሃል የልጅህ እንባ ነገ ይገለሃል የልጅህ እንባ ነገ ይደፋሃል የት እንደሚደፋ ግን አታውቀው ሹፌር ነክ ምን ላይ እንደምትወድቅ አታውቀው ያስለቀስካትን ደምንባታ ነባለ ያባት ፍቅር ለልጁ እንዳሳጣ አባት ካንቺ ያወቅነው ካንቺ ተማርነው ካንቺ የተረዳነው ነገር ቢኖር አስመሳይነትሽ እንዳንተ አስመሳይ እባብ እስስት አለ ዳኒ እንዳንተ እስስት ሜሮን ምን አለበት እንደው ማንጋጭላውና ሲዛ እንደው ጓሮ በቀበረችው ይሄ ሰይጣን የሰይጣን መልእክተኛ ነክ አስመሳይ ትላንትና ሁለቱን ማፈን ስትከፍት እኔ እኮ ደርሶ ወዳጅ ሩታ አብርሃምን ያወቀው በሩታ ነው አላልክም እንዴት ተገልብጠቅ እንደናንተ ተገለባባጭ አለ አስብቶ አራጆች ናችሁ ሩታ ለዚህ ነው በጀርባዋ እየወጋችኋት በፍለሽቷ ትበላላችሁ በጀርባዋ ሴራ ያሴራችሁላ ወንድነታችሁንም አየነው እኮ ሽንታሞች ሴት ቤት ገብታችሁ ሴት ቤት አስገብታችሁ መኝታ ቤቱን ስታስከፍቱ አራኒ ኢትዮጵያ በሆንኩኝ የመጀመሪያ ቡታጅራ ልጆች ነው ከጀርባ ወግቼ እምገላገልክ ከጀርባክ በሴንጥ እንዳይመስልክ በነገር በጀርባክ ወግቼ ከዛ ፈጥልኬ ወደ ሀገርክ መለከ ውሻውላ ውሾች ናችሁ እየጮሃችሁ እዛው ሀገራችሁ እየጮሃችሁ ትበላላችሁ ሀገራችሁ መስራትና መቀየር ማችሉበትን ነገር ከተማ ገብታችሁ እንጀራ ቆርሳችሁ እንድበሉ ቻላችሁ ስርዓት ያለው ቤተሰብ ያሳድጋችሁ ኖሮ ስርዓት ያለው ስራ ተሰሩ ነበር ስርዓት ያለው ቤተሰብ ስላላሳደጋችሁ ነው ጋጦጥ ትውልዱ ያፈራችሁ ያላችሁት ጋጦጥ ሆናችሁ ስለኖራችሁ አሰዳቢ ሁላ ዘልዛላ ሂጂ ወደዛ ቆሻሾች እንደናንተ አይነት አሰዳቢ ዘልዛላ ነው ትውልድን ዘልዛላ አድርጎ በ666 ውስጥ እንዲነከር የሚያደርገው ውሾች ነገሩን ባዮች ናችሁ ሩታ ካሁን በኋላ ደስተኛ ሆነሽ እንድትኖሪ ነው የምንፈልገው በቃ አስወጩ ነገ እንዴት ሜዳ ይቅርታ ትላታለ ምናምን ብለሽ እንድትዩ እሱ ጭቅጭቁን ስለሚፈልገው ነው ውሎ ሳያድር ሄዶ ይቅርታ ያለው ሄርሜላን ጭቅጭቁን ንግግሩን እንድትሰደቢ እንድትረገጪ ስለሚፈልግ ስድብሽንና መረገጥሽን ስለሚወደው ባንቺ መሰደብና ባንቺ መረገጥ የቤተሰቦቹ ጉሮሮ ስለሚሞላ የሱም ቤተሰቦች አንቺ ተረግጠሽ ስለሆነ ጉሮሮአቸውን የምትሸፍኝላቸው የሱ ቤተሰቦች ሆዳቸውን ቂጣቸውን አሳብጠው የሚሄዱት አንቺ በተሰደብሽውና አንቺ በተረገጥሹ ጉሮሮ ነው አለበለዛ አንቺ ዝም ብለሽ ከተቀመጥሽማ የነሱን ጉሮሮ ይዘጋል ለዛ ነው ቡዜም ጭሯን ቆልታ ነገ የምትመጣው ትላንትና የሚመጣችው ጭሯን ቆልታ ዛሬ በተናገረው ነገ ደግሞ ኤፍሬምን ጠርታ ጭሯን ቆልታ ይቺ ጉግማንጉግ ሬሳዎች ናችሁ እናንተ እግዚአብሔር ብቻ ጌታ ሆኔ ምናፍቀው የሚመኘው የሩታ የደረሰባትን ሩታ ያሳለፈችውን ጌታ ሆይ ሩታ የደረሰባትን ሩታ ያሳለፈችውን እኔም ብሆን እማልምረው እኔም ብሆን እማልተው ነገር ነው ያሳለፈችው ዛሬ ላይ እነሱ ላይ ደርሶ በየቤታቸው ገብቶ ወይኔ ይቅርበይን ሩት ትላንት አንቺን በድለንሻል ጎርተንሻል አስለቅሰንሻል አንቺ ትክክል ነበርሽ እኛን ስህተት ላይ የነበር ነው
ብለው ይቅርታ የሚሉበትና የሚቀጡበትን ቀን ነው መናፈቀው አዎ ብሩክ ዱላውን ጀምሯል እስከዛሬ እጁን አይደለም አፉን ጮክ ብሎ ጮውባት የማያውቀው ነው እጁን በጥፊ ያላሳት ይቀጥላል ደምንባ ያስነባታል ደሞ ሃይሚን ማለት ነው ደምንባ ያስነባታል አበዛችሁት በጨጫሙላ ማለት ነው